የማያቋርጥ ኑርታ ቅዱስ 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 ጌታ እናመሰግንሃለን 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 ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የእግዚአብሔር ፍቅር በያላችሁበት ይድረሳችሁ። በዛሬው ቆይታችን በኢትዮጵያ ካቶሊካዊት ቤተክርስቲያን በሐዋሳ አገረ ስብከት በፉላሳ ቅድስት ቤተሰብ ቁምስና ለአምስተኛ ጊዜ የተካሄደውን የወጣቶች ጉባኤ ልዩ ፕሮግራም ይዘንላችሁ መጥተናል። እናመሰግንሃለን 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 እናመሰግንሃለን። በኢትዮጵያ ካቶሊካዊት ቤተክርስቲያን የወንጌል ስርጭት ከሚስፋፋባቸው መንገዶች ውስጥ መንፈሳዊ ጉባኤዎች ተጠቃሽ ናቸው። ጉባኤ ሰዎች ለጋራ ዓላማ ለውይይት በአንድነት የሚሰበሰቡበትና የሚማማሩበት መድረክ ነው። ሰበካዎችና ቁምስናዎች የጋራ ግንዛቤን ለማግኘት ወንጌልን በስፋት ለማሰራጨትና የቤተ ክርስቲያንን አንድነት ለማጠናከር ጉባኤዎችን ያዘጋጃሉ። እናመሰግንሃለን 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 እናመሰግንሃለን። በሐዋሳ አገረ ስብከት በፉላሳ ቅድስት ቤተሰብ ቁምስና ካለፉት 5 ዓመታት ጀምሮ ወጣቶችን በጋራ በመሰብሰብ የወጣቶች ጉባኤ ያዘጋጃል። የጉባኤው ጅማሮ በአካባቢው የሚገኙ ወጣቶች የወንጌል ስርጭትና አስተምህሮ እንዲጀመርላቸው በጠየቁት መሰረት በ2014 ዓመተ ምህረት በይፋ ተጀምሯል። ቃሉን ማጥናት ማወቅ መማር ያስፈልጋል። ወጣትነት ለነገ መሰረት የምንጥልበት የእርጅና ዘመናችን በሐሴት እንዲያልፍ የምንተጋበት ሁሉን ማሰብ ማቀድና መከወን የምንችልበት የጉብዝና ጊዜ ነው። ወጣትነት ሁሉም የሚደርስበትና የሚያልፍበት የዕድሜ ክልል በመሆኑ በብስለት እንዲመራ ቤተክርስቲያን ደግሞ ለዚህ ሚናዋን መወጣት ይኖርባታል። ካቶሊካዊት ቤተክርስቲያንም ወጣቶች ስለ እምነታቸው እንዲያውቁ በቤተክርስቲያን ስር ሆነው ወንጌልን እንዲማሩና እንዲያሰራጩ እንዲሁም በተለያዩ አሉታዊ ነገሮች ተውጠው እንዳይቀሩ እየሰራችባቸው ትገኛለች። ከየካቲት 13 እስከ የካቲት 15 ቀን 2018 ዓ.ም በፉላሳ ቅድስት ቤተሰብ ቁምስና የተካሄደው የዚህ ጉባኤ ዓላማም ከዚህ የተለየ አይደለም። ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል የሚለው የእግዚአብሔርን ቃል መሰረት አድርገን ነው ይህንን ጉባኤ ያካሄደን የምንገኘው። ስለዚህ ይህ ጉባኤ ዛሬ 5 ዓመት በፊት ነው የጀመረው። 5 ዓመት በፊት ጉባኤው እንድንጀምር ምክንያት የሆነ ብዙ ጥያቄዎች ይመጡብናል። ምክንያቱም ወጣቶች ሰፊ የሆነ ጊዜ ወስዶ
ቃለ እግዚአብሔርን መማር ይፈልጋሉና ይህ በቃለ እግዚአብሔር ላይ አስተምሮ ላይ የተመሰረተ ጉባኤ ነው። ምክንያቱም የጉባኤው ዓላማ በእምነታቸው ጸንቶ እንዲቆሙ በካቶሊካዊነታቸው ሌሎችን እንዳይመኙ ይህንን እንዲያደርግ ነው ዋና ዓላማ። ስለዚህ ዓላማችን ወጣቶች እንዴት ነው በቤተክርስቲያን ውስጥ እግዚአብሔርን ቃል መስበክና ማዳመጥ የሚችሉት በሚለው ሰፊ የሆነ ስልጠና ያስፈልጋቸዋል። ይህንን ስናደርግ ነው 3 ቀን የምንቆየው ማለት ነው። በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጥሪ መሰረት ቅድስት ቤተ ክርስቲያን በጋራ በተሳትፎና በተልእኮ ህዝቦቿን በማስተማር በጋራ እንድትጓዝና ወጣቶቿን በማሳተፍ ስለ ካቶሊካዊት ቤተ ክርስቲያናቸው ስለ ሰበካቸውና ስለ ቁምስናቸው ግንዛቤ እንዲኖራቸው በማድረግ ላይ ትገኛለች። እናመሰግንሃለን 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 እናመሰግንሃለን። ጅማሬህ ትንሽ ቢሆንም ፍጻሜህ እጅግ ይበዛል በሚል መሪ ቃል የተካሄደው የወጣቶች ጉባኤ ከ7000 በላይ ተሳታፊዎች የተገኙበት የእግዚአብሔር ቃል በሙላት የተሰበከበት ከተለያዩ አካባቢዎች የመጡ ወጣቶች እርስ በርስ ተዋውቀው ልምድ የተለዋወጡበት እንዲሁም የሲኖዶሳዊት ቤተ ክርስቲያን ምልክት የታየበት ጉባኤ ነበር። ዘንድሮ ለ5ኛ ጊዜ የተካሄደው ይህ ጉባኤ አርብ የካቲት 13 ቀን በጸሎት የተጀመረ ሲሆን የፉላሳ ቅድስት ቤተሰብ ቁምስናና የዶን ቦስኮ ኪዳነ ምሕረት ቁምስና ወጣት መዘምራን የጋራ ዝማሬ እንዲሁም ዘማሪ ያዕቆብ ዳንኤል የሶሎ ዝማሬ አቅርበዋል። አስተምህሮ የጉባኤው አንድ አካል የነበረ ሲሆን የኢየሱሳውያን ገዳም ካህን ክቡር አባ ታደለ ወልዴ ከትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 1 እስከ 7 በመጥቀስ የእግዚአብሔር ቃል የደረቁ አጥንቶችን ያለሰልሳል ብለው በእግዚአብሔር ጸጋና አስተንፋስ ነፍስ ዘርተው እንደለሰለሱ ሁሉ ዛሬም የእግዚአብሔር ቃል የደረቁ መንፈሳዊ አጥንቶቻችንን ያለሰልሳል። ቃሉ ልጄ ሆይ ልብህን ስጠኝ፣ ልብህን ክፈትልኝ፣ ራስህን ከሰጠኸኝ በቤትህ ገብቼ ካንተ ጋር እኖራለሁ ብሏል። ስለዚህ እግዚአብሔር ወደ ልባችን ገብቶ ስራውን እንዲሰራ ልባችንን ከፍተን እንቀበለው በማለት አስተምረዋል። አርሙይ ዶንገ ጫላ አማኖ ሰነ ሄድኖ ሞንሶ መጋኒመቴ አያኒ ሞሌ ባየና ሚቀ ጫላ ኖንሶ ሞቲቹ መጋኑ ቃልንም ያኖ ጋርኒ ሄድኖ ሞንሶ ኮንራ ሚቱ አዳንካኒ ሄድኖ ማላም ባይ ሄድኖ ሞክሪቤ ኖ ማይት በ2014 ዓመተ ምህረት በጥቂት ምእምናን የተጀመረው ይህ ጉባኤ 5 ዓመታትን ቆይቶ በብዙ ሺህ የሚቆጠሩ ምእምናንን፣ ካህናትን፣ ገዳማውያንን፣ መነኮሳትን እና ወጣት መዘምራንን በማሳተፉ እንደ መሪ ቃሉ ጅማሬው ትንሽ ቢሆንም ፍጻሜው እጅግ እንደሚበዛ አሳይቷል። ይህ ቁምስና በጣም ብዙ ጸሎት ቤት የያዘ ቁምስና ነው። 72 ጸሎት ቤት አለው። 47000 በላይ የሚሆኑ ምእመናን ነው ያለው። ስለዚህ በቦታ ርቀትም ይሁን በተለያየ ምክንያቶች አንድ ላይ የሚያደርገን የጋራ ፕሮግራም አልነበረም 5 ዓመት በፊት። ስለዚህ ይህንን ስንጀምር መጀመሪያ ዓመት ጥቂት ቁጥር ነው የመጣው፣ ምክንያቱም አልለመዱትም። ሁለተኛ ዓመት የመጀመሪያ ዓመት የመጡት የበለጠ አነሳስቶ ይዞ ነው የመጡት ወጣቶችን። ስለዚህ በየዓመቱ የሰው ቁጥር የሰው ፍላጎት እየተጨመረ መጥቷል ማለት ነው። ስለዚህ ዘንድሮ ከአምናው
በላይ የሆነ ሰው ነው በየቀኑ እዚህ የተገኘው ማለት ነው። ባጭሩ አሁን ዛሬ ራሱ ስንመለከት በትንሹ 7000 በላይ የሚሆኑ ወጣቶች እዚህ ጋር ይገኛሉ ማለት ነው። ይህ ማለት እኛ ያስቀመጥነው ወንበር ነው የምንቆጥረው፣ ግን መሬት ላይ ያለውን ምናልባት በሌላ ጠረጴዛ ላይ ተጠጋግቶ የተቀመጠውን ከዛ በላይ ነው ህዝቡ እንደምታዩት ሜዳ ላይና ስለዚህ የህዝቡ ፍላጎት ማታ እስከ ሌሊት 7 ሰዓት ድረስ ቁጭ ብሎ በረደኝ ሳይል ምን በላለው ሳይል ህዝቡ ቅጥ ብሎ እግዚአብሔርን ቃል እየሰማ ይገኛል። ይህ ማለት ህዝቡ ለቃለ እግዚአብሔር ለቤተ ክርስቲያናቸው ምን ኃይል ፍቅር እንዳላቸው ያሳያል ማለት ነው። ምክንያቱም አንደኛ በማንነታቸው ነው እዚህ ጋር ያመጣቸው፣ በካቶሊክነታቸው በህብረት ሲኖዶሳዊ የሆነችውን ቤተክርስቲያን በመተመሰረተችው በአንድነት በህብረትና በተሳትፎ ስለሆነ ያንን የተሳተፉትን በተልእኮ መልክ ለመፈጸም እዚህ ጋር ክርስቲያኖቻችን ይገኛሉ ማለት ነውና ቁጥሩ በየዓመቱ በየጊዜው እየጨመረ መጥቷል ማለት ነው። በዕለቱም ከሌሎች ሀገረ ስብከቶች ደግሞ ዘማሪ ባንታየው ሸዋዬና ዘማሪ አልዓዛር ፍቃዱ ተገኝተው የሶሎ ዝማሬ አቅርበዋል። እኔ አልፈራም እኔ አልፈራም አልሰጋም እኔ አልፈራም እኔ አልፈራም አልሰጋም። እናመሰግንሃለን 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 እናመሰግንሃለን። በምድር ላይ የምናያቸው ብዙ ነገሮች ጅማሬያቸው ትንሽ ነው። እንደ ዱባ ተክል የተተከሉበት ባይመቻቸውም የሚያድጉና ርቀው ሄደው ብዙና ትልቅ ፍሬን ያፈራሉ። የጉባኤው ተሳታፊዎችም ድካምና ብርድ ሳይሰማቸው ሕፃናት ልጆቻቸውን ታቅፈው በመምጣት የበረከቱ ተካፋዮች ሆነዋል። የእግዚአብሔር ቃል ለእኛ የተለያዩ መልእክቶችን ያስተላልፋል ያሉት አባ ታደለ ወልዴ መጽሐፍ ቅዱስ በእግዚአብሔር አነሳሽነት የተገለጠ ነው። ለማስተማርና ለመገሰጽ፣ ስህተትንም ለማረም፣ ሰውንም በጽድቅ መንገድ ለማራመድ ያገለግላል። ስለዚህ እኛም ቃሉን ከመስማት ባሻገር ቃሉን ማጥናትና ማሰላሰል ያስፈልጋል በማለት አስተምረዋል። እናመሰግንሃለን 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 እናመሰግንሃለን። በማግስቱ በነበረው መርሃ ግብር በአማርኛና በሲዳምኛ የተዘጋጁ ዝማሬዎች ቀርበዋል። በጌታ ብርታት የተነሳበትን የሚያውቅ ከየት እንደተነሳና ማን እንዳነሳው አይረሳም ያሉት አባ ታደለ ወልዴ በዚህ ዓለም ሁሉም ነገር ከጊዜ ወደ ጊዜ የሚለዋወጥና የሚቀያየር በመሆኑ እኛም እንቀያየራለን። እግዚአብሔር የእምነትን ብርሃን ያበራላቸው ግን በሚለዋወጡ ነገሮች መካከል ቢያልፉም አምላካቸውን አይረሱም። እነኚህ ሰዎች እድገታቸው፣ ዕውቅናቸውና ክብራቸው በእግዚአብሔር ኃይል መሆኑን ስለሚያውቁ አምላካቸውንና የተነሱበትን ዝቅተኛ ቦታዎች አይረሱም። የሚደርሱበትንም እያለሙ ይጓዛሉ። ለዚህም ነው እንደ ኢዮብ ያሉ ጥበበኞች ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም እመለሳለሁ፣ ጌታ ሰጠ፣ ጌታ ወሰደ፣ የጌታ ስም የተባረከ ይሁን የሚሉት በማለት አስተምረዋል። ንንከድክ ነው ሙትረሙር ጅራዋይቲ ካይን ክርስቶስ ማርቲነ ለልሽ ነው ዳፍረ ጫላ ቀስቹ ማርቲነ ለልሽ ኦላ ትርት ኡሱርትሮ ኢማ ኡሱራም
ulla tirtino imati damewa ekaye ስልጣነ ቡረኡን ላፍራ ጫላት ንንከ ጩቦ ጢማተ ዲኖ እዚቹ ማጭሻተ ነው ጢማተ ነው ሲያድቅ ከጭምቡት ደማሁ በተክርስቲያን ተገረ ምስጢረን ሲሆን አካን ማርቲኔል ልሽይ ነው ወደሆነ ትራይ ማርቲኔል ልሽይ ትንማ ለልሻይቲና ክሮ ኢየሱስ ፕሮሰሰት እንዲዳመናው እናመሰግንሃለን 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 እናመሰግንሃለን። ይህንን ታላቅ ጉባኤ ለማዘጋጀት ብዙ ሂደቶችን እንዳለፉ የቅድስት ቤተሰብ ቁምስና አባል እንዲህ ሲሉ ተናግረዋል። መጀመሪያ ዝግጅት ያስፈልጋል። መንፈሳዊ ዝግጅት ራሳችን ማዘጋጀት ነው። ከዛ በኋላ የሚመለከታቸው ሰዎች አሉ። ከቆሞሱ ጋር ሆነን እንመካከራለን። እንዴት ማድረግ አለብን፣ ማን ቢያገለግለን የሚለው ነገር በዝማሬ የሚያገለግሉ ቃልን የሚያገለግሉ እና ቅዳሴ ስነ ስርዓት አጠቃላይ ሁኔታው እንዴት እንደሚካሄድ ተመካከርን ነው የምንጀምረው። ስለዚህ በዚህ ሁኔታ የሚመጡ ሰዎች ከሩቅ ቦታ ይመጣሉ። አጠቃላይ ከቁምስና ውጪ ይመጣሉ። እንደ ሀገረ ስብከት ሐዋሳ ሀገረ ስብከት 3-4 ቁምስና ከዛ በላይ ቁምስና የሚመጡ ሰዎች አሉ፣ እንግዶች። እነዚህ እንግዶች ከመጡ በኋላ የሚያርፉበት ቦታ ላይ ምግብ ማዘጋጀት አለ። ይሄ በማድረግ ያው ቻሌንጆች አሉ። ይሄንን በማሸነፍ ፕሮግራማችን ማዘጋጀት ይችላል ማለት ነው። እናመሰግንሃለን 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 እናመሰግንሃለን። እሁድ የካቲት 15 ቀን መስዋዕተ ቅዳሴ የተደረገ ሲሆን የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርሃ ክርስቶስ መስዋዕተ ቅዳሴውን መርተዋል። አኑና ቤቱ ቁላው አያኒ ሱሚኒ ሚቶማ ጋኖ ሞትችንኬ ኢየሱስ ክርስቶስ የልቶ መገኑ አኑ በጥልና ቁላው አያኒ ሚትማ ኪኔው ሞንኩሌዶ ኢኮ ብፁዕነታቸው ይህ የ3 ቀናት ጉባኤ እግዚአብሔርን በይበልጥ ወደ ውስጣችን የምናስገባበት ጊዜ ነው። ዝማሪያችን ከውስጣችን፣ ጸሎታችንም ከልባችን ካልሆነ የእግዚአብሔርን ቃል ሰምተን ተግባራዊ ካላደረግን ክርስትናችን ጥያቄ ውስጥ ይገባል። ሁላችንም በክርስቶስ ፍቅር አንድ በመሆን ቅድስት ቤተ ክርስቲያን እንዳዘዘችን በጋራ በተሳትፎና በተልእኮ መጓዝ አለብን ሲሉ መልእክታቸውን አስተላልፈዋል። ለ3 ቀናት ቃል እግዚአብሔርን እየሰማን በዝማሬ በአምልኮ ቆይተናል። ሰሰባራ መገኑ ቃል ማጭሻተን ፓርሶተንና መጋንስራተን ከሽኖሞ በቃሉ አማካይነት እግዚአብሔር ለእያንዳንዳችን መልእክት አስተላልፈዋል። ቃል ስሚዶ ቆለ መገኑ ሐሲደናንጎ ሞልራ ሚቶን ኩራ ሶካ ሶቅኖንከ በዝማሬ ውስጥ እግዚአብሔር ተናግሮን ይሆናል። ፓርሶተ ጊቶሎ መገኑ ጮይሪኖንከ አይካው በዝምታ ውስጥ እግዚአብሔር ተናግሮን ይሆናል። ሳምነ ማጭሻተ ጊቶሎ መገኑ ሚቶረ ጮይሪኖንከ አይካው ነገር ግን የእግዚአብሔርን ቃል ሰምተን የሱን ትእዛዝ አዳምጠን የምንፈጽም መሆናችንን እያንዳንዳችን ራሳችንን ልንጠይቅ ይገባል። ጮይላ ካይኒ መገኑ ቃል ማጭሽነ ካነ ማጭሽኖማ ሎሱአና ሆሲንሳተ ታሞ ሚቱን ቁአና ይክታው ክርስትና ዝማሬ ብቻ ቢሆን ኖሮ ቀላል ነበር። አማና ክርስቲኑ ፓርሶ ጫላ ኪቶመሮ ሺማሾታ ጮይ ክርስትና በአንድ ላይ ተሰብስቦ ወደ እግዚአብሔር አምልኮን ማቅረብ ብቻ ቢሆን ኖሮ በጣም ቀላል ነበር። ክርስቲኑ ምትማተን ጋምባይኔ መጋንሲራ ጫላ ኢኮመሮ ነው ቀላለተላ። ክርስትና ግን የህይወታችንን ሁኔታ ሲጠይቅ
Amana kaini heeshonke eweli mitawete ዝማሬያችን ሕይወታችንን የማይመስል ከሆነ ፓርሶንኬ ንንኬለዶ ጣጣኪያ እክቱሮ አምልኳችን በሕይወታችን ውስጥ የማይገለጽ ከሆነ መጋንስራንኬ ሄሾንኬ ሌልታኖኪታ እክቱሮ ቃሉን ሰምተን በተግባር መለወጥ የማንችል የሚከብደን ከሆነ ቃለማጭሽነ ሎሳና ሆሲሳቴ አይራኖንኪያና በትራኖንኪያ እክሮ የዛን ጊዜ ነው ክርስትና ፈተና ውስጥ የሚገባው። ሀቴ ያነራቲ አማና ጅፋማተ ግዶዬ አሉ እናመሰግንሃለን 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 እናመሰግንሃለን። በጉባኤው በመቂ አገረ ስብከት የኪዳነ ምሕረት ቁምስና ቆሞስ ክቡር አባ ተስፋዬ ቢሻሞ ተገኝተው አስተምህሮ ያደረጉ ሲሆን ከትንቢተ ኢሳይያስ ምዕራፍ 12 ቁጥር 11 በመጥቀስ እናንተ የጌታን ዕቃ የምትሸከሙ ሆይ እልፍ እልፍ በሉ፣ ከዚያ ውጡ፣ ርኩሱን ነገር አትንኩ፣ ንጹሐን ሁኑ በማለት ሁላችንም የኢየሱስን ሞት በሥጋችን ተሸክመን እንዞራለን። ምክንያቱም የእርሱ ሞት ለእኔና ለእናንተ ሕይወትን አምጥቷል። የእርሱ መስቀል ኃይል በመሆኑ ሊከተለኝ የሚወድ መስቀሌን ይሸከም ብሏል። አብ ያስያዘን ኢየሱስን ነው። ሙሴ የኢየሱስን ክብር አይቷልና የፈርዖን የልጅ ልጅ መባልን እምቢ አለ። ስለዚህ የእግዚአብሔር ሕዝብ ቀይ ባሕርንና ዮርዳኖስን ይሻገራል እንጂ በማዶና በበረሃ አይቀርም በማለት ቃለ እግዚአብሔር አሰምተዋል። እናንተ የጌታን ዕቃ የምትሸከሙ ሆይ ቆለ ሞትቹ ኡዱነ ዱቅቲናን ነሪባል እልፍ እልፍ በሉ፣ ኮና ቆልቲነ ከእነንተነ ከዚያ ውጡ፣ ሐኪም ነው ፉል ርኩሱን ነገር አትንኩ፣ ባታይኖ ጨ ባትከስ ኢኖንተ ከመካከሏም ውጡ፣ ሐኩይ መረረን ፉል ንጹሐን ሁኑ። አላሎታ ጨቆታ ልክ ሙሴ ሙሴ በፈርዖን ቤት ያደገ የፈርዖን የልጅ ልጅ የሚባል ሰው ነው። ኮኒ ፈርዖን ሚኖር ቢኖራ ቤትስ ቤቶቲ ይነሽናው በዕብራውያን ምዕራፍ 11 ላይ የእሱን ታሪክ ስታነቡ ዕብራውያን ምዕራፍ ወለተ ዳሚተ ለግዶ ይላቅ ያቆቦር የሰምተነውና ከኢየሱስ ክርስቶስ ጋር በምድረ በዳ ያለውን ክብር ሩቅ ያነውን አሻግሮ አይቷልና ወለካየንቲኒ ኢየሱስ ለሎጣዳሲ አሪገጦር ሰሰሪሰካየንቲኒ ሜተሰና ሞላ ሐላሊ ባቶራ ኢላስ ለሰከላይዶ የፈርዖን የልጅ ልጅ መባል እምቢ አለ። ኮንራና አለ ፍሬውን ቤትስ ቤቶቲ ናልጆ ፍሬጊቦ ሞጊምቢ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ቆለካየንቲኒ ፍሬውን ቤቶቲ ናልጆ አማናተ ዳጋንቻበካ ተቦ ሀዲቅ ካየህ ብቻ ነው ማዶ ያለውን ክብር፣ ማዶ ያለውን እረፍት፣ እግዚአብሔር ያየልህን ክብር ያንን ያየህ ከሆነ ብቻ ነው እምቢ የምትለው ለስጋ፣ እምቢ የምትለው ለዓለም፣ እምቢ የምትለው ለፈርዖን፣ እምቢ የምትለው ለባቢሎን ንጉሥ ለናቡከደነፆር፣ እምቢ የምትለው አሻግረ ያየህ እንደሆነ ብቻ ነው። እናመሰግንሃለን 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 እናመሰግንሃለን። በዕለቱ ተገኝተው ጉባኤውን የተካፈሉ መነኮሳትና ምእምናን እንዲህ ሲሉ ስሜታቸውን ገልጸዋል። አብዛኛው ክፍል በአሁኑ ሰዓት ወጣቶች ነውና ወጣቶች እንግዲህ በአሁኑ ሰዓት ትምህርት ያስፈልጋቸዋል እና የቤተክርስቲያን ጥሩ ትምህርት፣ ጠንካራ ትምህርት፣ ህይወታቸውን የሚገነባ ትምህርት ስለሚፈልጉ በዚህ አጋጣሚ አብዛኛው ወጣቱ ክፍል ጥሩ ትምህርት ወስዷል ብዬ ስለሚያምን ደስተኛ ነኝ ነበር። ሎጌ ሸዳሽ ያኖ ሀገር ሲሳኖ ዳምበቴንቲ ገላቴ ማነሁ ሎጌ ሀገር ሲሳ ከቤችራ ዳያራ
lo hurre ma ishanta bisi agid keranchima bateo garinni tiwa masine bala hortanno tenne konferansera lo manni huriyo gedeti lelisanke lo gesh hagirsisa በጣም ደስ የሚል ጊዜ ነበረን በበኩሌ በጣም በብዙ ነገር ተጠቅሜያለሁ አንደኛ ነገር ከአባቶች የህይወት እንጀራ የሆነን ትምህርት ነው የሰርኩት እንደወጣት ሌላውም ደግሞ ያው እንደወጣት አልባሌ ቦታ ማሳለፍ በማይሆን ቁም ነገር ባልሆነ ጉዳይ ማሳለፍ ይቻል ነበርና እንደዚህ አይነት ፕሮግራሞች ላይ ማሳለፍ እጅጉኑ እንደሚጠቅመን ነው የተረዳሁትና በጣም ደስ ብሎኛል ማለት በተለይ ዛሬ አባ ታደለክ ጄሱት ቄስ ያስተማሩት ትምህርት በተለይ ካቶሊክ በመሆናችን ወይም እነሱ ካቶሊክነት ማለት ስለ መጽሐፍ ቅዱስ እኛም ብዙም ጊዜ ራሳችንን ዝቅ እናደርጋለን ማለት ተፈለኩት ሁሉም ስለ ካቶሊክ ሳይሆን ስለ ሌላ ነው እንደ ምን ልበል የራሳችንን ቲተን የሌላው ነው ትንሽ ሞቅ ምናረገውና አባ ደግሞ ስለ ካቶሊክ መጽሐፍ ስለ 73 መሆናችንም የማናቆ ይኖራል በየገምታለሁ ዛሬ ደግሞ እሳቸው ያስተማሩት ትምህርት እኔ ልቤን ነክቶኛል በጣም ደስ ብሎኛል መንፈሳዊ ጉባኤ ይኑምሮ ለወገሻ ሀጊርሲሳተ ያተ ወጣተተ አእምሮ ቀያርታተ አኑዋንከ ቀሶቲንከ ካቶሊከተ ቀሶቲ ዳንቻ ትምህርት አዳዲ ባሰቢ ዳገ ዳንቻ ትምህርት አንሰራ በጣም ቀያርታ መንፈሰን ሮሲሳና ላኔሞና ኩኒ ሮሲቹ በጣም ወጣተ አእምሮ ቀያራ ሆና ወጣተ ቡሻ ባሰራ ሆሳኪ ገደ በጣም መንፈሳበተ ሀዳገደ አሳንሳውና ሎሲታንሳ ተያተ ሎፖተ ነው ወጣተ በጣም ጠቃሚ ጠቃንታንሳ ተየ አሳበ መና በጣም ዳስታተ አነራ በጣም ሀጊርሲሶ ዳስኝ ነው ትን መንፈሳ ጉባኤ በጣም ቀያርቴው ትምህርት አፍራ ያራ አባ ታደለ ኡይኖ ትምህርት በጣም እውነት ሀሻኖ አዶማ ባራና አዶማና በጣም ሄሾ ያራ ለወጤው በጣም ዳስኝ ነው ያነራ ውድ ተመልካቾቻችን በሐዋሳ ሀገረ ስብከት በፉላሳ ቅድስት ቤተሰብ ቁምስና ተገኝተን ያቀረብንላችሁ የሶስት ቀናት ጉባኤ ልዩ ፕሮግራም ይህንን ይመስል ነበር አብራችሁን ስለነበራችሁ እናመሰግናለን ሰላም በማያቋርጥ ኑልታ ቅዱስ 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 ጌታ እናመሰግንሃለን እናመሰግንሃለን